ስጦታ መጨረሻ ብየዋለሁ እኔ በርግጥ የስጦታ ትንሽ የለውም ሰው ለኔ አስቴር ብሎ ሲያስብ ማሰቡ ብቻ ለኔ ትልቅ ነገር ትልቅ ስጦታ ነው ስጦታ ከማሰብ ይጀምራል ማለት ነው እኔ ስጦታን አከብራለሁ እግዚአብሔር ሰላም በያላችሁበት ይሁን ዛሬ ማዳሜ ስጦታ አምጥታልኛለች ያ ስጦታዬ ደግሞ ምንድነው የሚለውን አብረን እናያለን ማለት ነውና ከሱፐር ማርኬት እቃ አመጣችና አስቴር ነይ ስጦታ መጣውልሽ አለችኝ ከዛ ምንድነው ስጦታዬ ብዬ ሳፍ ብዬ ስቀበላት ስጦታዬን ሳየው ምን ይሄ ነው ለዚህ ነው ይሄ ነው ስጦታ ያለችኝ አልኩኝ ግን አሁን አብረን እናየዋለን እውነቴን ነው የምላችሁ እስከመጨረሻው ድረስ እዩት ያለውን ነገርና በውስጡ ላስተላልፍ የፈለኩትን መልእክት እንድታዩልኝ እፈልጋለሁና ስጦታዬ ምን መሰላችሁ ስጦታዬ ይሄ ነው ግን እንዳትንቁት ማለት ነው ስጦታዬ ማለት ነው እና አሳያችኋለሁ እኔ በጣም ስለወደድኩት ነው ማለት ነው እና ይሄን ልጅ የምጣፉለት መጨረሻ ላይ ግን አመሰገንኳት እና በቃ ሴትዬንም ያላትን ክብር ለኔ ያላትን ክብር አየሁበት ማለት ነው እና ይሄ ስጦታዬ እንዴት መሰላችሁ ማለት በየቤቱ ሊኖር ይችላል ግን እኔ ከዚህ በፊት ስለደረሰብኝ ነው በየቤቱ ይሄ ሞልወያ ሊኖር ይችላል እና እንዴት እንደምናደርግ ላሳያችሁ ለመጀመሪያ እየሰራው አሳያችኋለሁና እኔ የደረሰብኝንም እነግራችኋለሁ ማለት ነው ከዚህ በፊት ማለት ነውና አሁን እዚህ ውስጥ ውሃ እንሞላለን ማለት ነው ውሃ እንሞላለን ከዛ የምንፈልገውን የምንጠቀመውን የመሬት ሞልወያ እናደርጋለን ብዙ አናበዛም ጠብ ነው የምናደርገው ማለት ነው ምክንያቱም እንትን እንዳይልብን ማለት ነው መሬቱ ላይ ሌላ ቆሻሻ ብዥ ብሎ ሌላ ቆሻሻ እንትን እንዳይልብን መጀመሪያ ያው አቧራ አንስተናል ወበራ አድርገናል መሬቱን ጠርገናል እና እንደዚህ በደንብ ከገጠምነው በኋላ ይሄንን እዚህ ጋር እንደዚህ እንትን እንለዋለን ማለት ነው እንደዚህ እናስገባዋለን እና ከዛ ማለት ነው እንዲህ ቆም ብላችሁ እንዴት የምታደርጉት እንዴ እዚህ ጋር ይቺ የምታዋት እዚህ ጋር ፕሬስ ማድረጊያ ነች ጫን ስንላት እንትኑን ያወጣልና ማለት ነው እዩት ያው እንዴት እንደሚረጨው ላሳያችሁ ቀረብ አድርጌ ላሳያችሁ ቆይ አያችሁት ስልኩ ላይ እንዳይመጣብኝ ነውና እንደዚህ ቀረብ እያደረግን ማለት እንዴ የምንፈልገው ላይ ማለት ነው እንደዚህ ከዛ እንደዚህ ፕሬስ እያደረግን እንደዚህ ጫን እያልን እንወለውላለን ማለት ነውና እንደፈለገው መሽከርከር ይችላል ይሄ ማለት ነው እንደፈለጋችሁ መገልበጥ ይችላል በዛ ላይ ደግሞ እንደዚህ ውስጥ ገብታችሁ አሁን ራሱ እንደዚህ ከውስጥ ራሱ ማለት ነው እየፈለጋችሁ ውስጥ እዚህ ውስጥ ራሱ እያስገባችሁ ይወለውልላችኋል እና ደግሞ ይሄ ጨርቁን ተነስቶ ይታጠባል ማሽን ውስጥ ማስገባት ትችላላችሁ ማስና አሁን እኔ ትልቁን መልእክት ላስተላልፍ የመጣሁት ምን መሰላችሁ አንደኛ ይሄንን አስባ ለኔ ይሄንን ማምጣቷ መጀመሪያ ንቄዋለሁ ይሄ ነው ስጦታ ብዬ ላኩት ግን የስጦታ ትንሽ የለውም ይሄ ለቤቷ ቢሆንም ግን ከዚህ በፊት አይደለም እንደዚህ አይነት አሁን ይሄ በፊት እኔ እውነቴን ነው የምላችሁ እዚህ ቤት ከመጣው በኋላ ነው ጥፍሬ ራሱ የተስተካከለ ጥፍር ይወጣልኝ ማለት ነው ምክንያቱም በፊት በእጄ ጨምቃለሁ የሚጨመቀው እንዲነጥራችሁ እንዲጨምቃችሁ በሽፋጣ የምትወለውሉበት በጨርቅ እንደዚህ አይነት ነገር ነው ይመጣ ያ ደግሞ መድኃኒቱ እንደገና ለችኮላ ስል ደግሞ ቶሎ ብዬ ጓንት መልበስ አልወድም ምናልባት
ሽንት ቤት ብቻ ሳጸዳ ነው ጓንት የምለብሰው ማለት ነው። ግን ለስራ በቃ ስለማልለብስ ይሄ እንዳለ ጥፍሬ ተላልጦ በይሄ በቃ እንዳለ ወደ ውስጥ ተበልቶ ዱሽ ሆኖ ነበር። እውነቴን ነው የምላችሁ ጥፍሬ ነው አሁን የተስተካከለ ጥፍር ራሱ መውጣት የጀመረውና በፊት ይሄ ነበረ ማለት ነው ያለኝ ሞሎያ ይሄ ነበረ የበፊቱ ሞሎያ። ይሄም ለነገሩ ይሄ ራሱ እንደዚህ ራሱ ነው የሚጨምቀው። እንዲያዞረዋለሁ እንደዚህ አድርጌ እንደዚህ እንትላለሁ በእጅ አልጨምቅም ነበር እና እዚህ ቤት ከመጣው በኋላ ይሄኛው እንትን ቢላት ይሄንን ስታይ ይሄን ይዛልኝ መጣች ማለት ነው። እና ታዲያ ከዚህ በላይ ስጦታ ምን አለ ለኔ? ስራዬን እንዲያቀልልኝ ውበር አደርጋለሁ እንትን እላለሁ። በቃ ልክ የምትሰሩ ራሱ አይመስላችሁ። በቃ እንደዚህ ታደርጋላችሁ ሳታበዙ ስፕሬይ መሬቱን ከጠረጋችሁ በኋላ እንትኑን ረጨት ታደርጉና ማለት ነው እንደዚህ በእጃችሁ ገና ልጅ ገና ምን ልበል እንደዚህ መገልበጥም ይቻላል። ትገለብጡታላችሁ ማለት ነው ማድረቅም ከፈለጋችሁ እና እንደዚህ ረጨት እያደረጋችሁ በቃ እውነት እየሰራችሁ አይመስላችሁ። እኔ የሰራው አይመስለኝም እውነቴን ነው የምላችሁ። እና ሳይሆን በቃ በጣም ወደድኩት። መጀመሪያ ይሄ ነው ስጦታ ያለችኝ ብዬ ነበር ማለት ነው። ለዚህ ነው ይሄ ነው ስጦታ የምትለኝ እና ሞሎ ያምጥታ ደግሞ ስጦታ ትለኛለች እንዳልኩት። እና ግን ሳስበው አንደኛ ወገቤን አሳረፈኝ፣ ሁለተኛ ነገር እጄ ራሱ ከመጭመቅ ምን ከማለት በቃ ኦቨር አደርጋለሁ እንትን እላለሁ። በቃ በዚህ ስፕሬይ አደርጋለሁ ሁሉንም ክፍል ኦቨር አድርጌ ወጣው በኋላ እንደዚህ በቃ ሄድ ነው የምልበት እንደዚህ ማለት ነው። እምሰራ ራሱ አይመስለኝም እውነቴን ነው የምላችሁ ማለት ነው። እየሰራው ራሱ አይመስለኝም እና ወደድኩት። ሴትዬንም አመሰግንኳት። መጀመሪያ ላይ እኔ እንጂ ይሄንን አሁን ስጦታ መጣሁልሽ ምናምን የምትለኝ አትሁኝ ማለት ነው። ግን አይደለም እናንተ ምን መሰላችሁ ስራዋ ነው ምናምን የሚሉ ደግሞ ለሷ ይሄን ያህል አምጥቼ ምናምን እንትን ትበል የሚሉ አሉ። ጓንት እንኳን በፊት የነበርኩበት ማለት ነው ጓንት አለቀብኝ ስላት እንኳን እንዴት እንደምትል ማለት ነው። እንኳን ሌላ ማለት ነው እንኳን እንደዚህ የተሻለ ነው ይሄ ምንድነው እሱ ልትል ቀርቶ በቃ መጸዳቷን ብቻ ትፈልግ የረከስ ያለ ነው እንጂ ቤቷን ግን ማለት ነው አይደለም። ሌላ ሳሎን 4 አመት ተቀምጫለሁ። ሳሎን አንድ ቀን ሳሎን ቁጭ ሳልን ነው ከዛ ቤት የወጣሁት ማለት ነው። በቃ ያ የኛ አይደለም፣ ያ አይመለከተንም ከክችኑ ውጪ ማለት ነው። እዛ የምንገባው ለጽዳት ብቻ ነው በቃ። ከዛ ውጪ ግን አጋጣሚ እንኳን ገብተን ቆመን እንኳን ብታይ ምን ሰራላችሁ እዚህ እንዴት ምናምን ነው የምትለው ማለት ነው። እና እንደዚህም አይነት ሰው አለ። እና እንደዚህ አይነት እግዚአብሔር ሲሰጣችሁ ደግሞ አመስጋኝ ሁኑ፣ አመስግኑ። እኔም አመሰገንኳት እና ይሄ ስጦታዬ ለኔ አክብሬዋለሁ፣ ወድጄዋለሁኝ። ለኔ ትልቅ ስጦታ ነው እውነቴን ነው የምላችሁ። ምክንያቱም ማሰቡ ራሱ ለኔ ትልቅ ነገር ነው። አንደኛ ነገር እንዳልኳችሁ ከዚህ ቤት መጥቼ ነው ጥፍሬ ራሱ የተስተካከለ ጥፍር ይወጣልኝ ማለት ነው። ተበልቶ በመድኃኒት በምን በክሎሮክስ በመድኃኒት እንደገና ደግሞ ስንጨምቀው ራሱ በተለይ በብርድ ሰዓት እንደዚህ ስንጨምቅ መወልወያውን እንዳለ ብጥስጥስ ነበር። ይሄ ሁሉ ደም ነበር የሚዘንበው ማለት ነው። ደም ነበር የሚያወጣው የሚተፋው በፊት። ግን አሁን እግዚአብሔር ይመስገን እኔም እንደ ሰው ክብር አግኝቼ እላችኋለሁ። አሁንማ በቃ እየተዝናናሁ እኮ ነው የምሰራው እንደዚህ ማለት ነው። እንትን ሳይሆን እየወለወልኩ ነው ማለት አትበሉት። በቃ እየተዝናናሁ ማለት ነው። የፈለኩትን ነው እኔ በጣም የወደድኩት በጣም አያችሁ። እንደገና ደግሞ ካሜራዬን ደግሞ ባለፈው ነግሬያቸዋለሁ፣ አሳይቻቸዋለሁ አይደለ? ዛሬ ላይ የቱ ጋር አድርገው ማን ይቅረጸኝ ምናምን ሳልል እንደዚህ እንደፈለኩ እየተሽከረከርኩ እንትን ብለን እሱ ራሱ እየዞረ ይቀርጸኛል ማለት ነው። ካሜራ መቅረጫዬ ማለት ነው። እና እንደዚህ አድርጌ እንደዚህ ነው እላችኋለሁኝና ጊዜያችሁን ሰጥታችሁ ስለ አዳመጣችሁኝ በሙሉ አመሰግናለሁ። እግዚአብሔር ያክብርልኝ። እና በዚህ ውስጥ አጋጣሚ ትልቁ ነገር ላስተላልፍ የምፈልገው ምንድነው መልእክቴ እውነት እንደዚህ አይነት ሰው ይስጣችሁ ነው።
እንደዚህ አይነት ሰው ሲሰጣችሁ ደግሞ አመስጋኝ ሁኑ። እናንተም ለነሱ ታምናችሁ ኑሩ። ትንሿን ስታመሰግኑ ትልቅ ይደረግላችኋል። እና እኔ እግዚአብሔር ይመስገን እውነት እዚህ ቤት እግዚአብሔር ነው የሰጠኝ ብዬ ስለማስብ እና አመሰግናለሁ። እና እያንዳንዷን ነገር ለኔ ትልቅ ነገር ነች። ይሄ መወልወያ ስለሆነ አይደለም መናቅ ያለብን ማለት ነው። ይሄ ለቤቷ ነው ያመጣችሁ ማለት አይደለም ያለብን። ለኛ አስባ የተሻለ ነገር ነው ይሄ ከድካም ይቀንስልሻል፣ ድካምሽን ያቀልልሻል ብላ ለኔ ማሰቧ በራሱ ለኔ ትልቅ ክብር ነው ማለት ነው። ያንን ስጦታ አድርጌ ነው የማስበውና ለዛ ነው እላችኋለሁ። ይሄንን ይዤ ወደ እናንተ የመጣሁት በአጋጣሚ የምትፈልጉም ካላችሁ አሪፍ ነገር ነው። ግን እኔ ደግሞ የማዳሜን ላመሰግናት በእናንተ ፊትም ላመሰግናት። ጥሩ ነገር ያደረገ ሊመሰገን ይገባዋል። መልካም አስተሳሰብ ያለው ሊመሰገን ይገባዋል። ቅን አመለካከት ያለው ሊመሰገን ይገባዋል። እና ማዳሜን እንደዚህ ጉልበቴን የሚቆጥብ ነገር አምጥተሽ ስለሰጠሽኝ ስጦታ አመሰግናለሁ ልላት ወደድኩኝ። በእናንተ ፊት በጣም አመሰግናለሁ። እናንተም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እስቲ ስንቶቻችሁ እንደዚህ አይነት ማዳም አላችሁ እላችኋለሁ። ክፉም ያላችሁ አይዟችሁ። እኔ ከዚህ በፊት 2 ቤት አስተናግጃለሁ። ቤት እየተቆለፈብኝ ኖሬያለሁ። ከዛም ደግሞ አልፎ ትንሽ የተሻለ ኖሬያለሁ። አሁን ደግሞ የበለጠ የተሻለ ማለት ነው። እና አመስጋኝ ስትሆኑ እግዚአብሔር የልባችሁን መሻት የጊዜ ጉዳይ ነው እንጂ እግዚአብሔር ይሰጣችኋል ማለት ነው። አታማሩ እህቶቼ፣ በተለይ በየሰው ቤት ያላችሁ በሙሉ አመስጋኝ ሁኑና እግዚአብሔር የተሻለ ቀን እስኪያመጣላችሁ የእግዚአብሔርን ቀን ጠብቁ እላለሁኝ። አመሰግናለሁ። ጊዜያችሁን ሰጥታችሁኝ ስላዳመጣችሁኝ በሙሉ እግዚአብሔር ያክብርልኝ። ክበሩልኝ። ውድና የተከበራችሁ ተመልካቾቼ በሙሉ ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም እስኪ ለማዳሜ ማለት ነው ለማዳሜ ኮሜንት እና አስተያየት ጻፉላት፣ እሷም ታየዋለች እላችኋለሁ። እና አመሰግናለሁ ተመልካቾቼ፣ ክበሩልኝ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ክበሩልኝ።